እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የሻዕቢያ ሰላዮች በአዲስ አበባ ጽምዶ በመስራቾቹ አይን አጠር አድርገን እናቀርባለን። ሆርን ሪቪው የተሰኘ ድረገጽ በመንግስት ቅርበት አለው ተብሎ ይታመናል። እርግጠኛ አይደለሁም። ሆርን ሪቪው የተባለ ድረገጽ ሳምንታዊው የጂኦፖለቲካው ዳሰሳ በሚለው ክፍል ውስጥ ትላንትና ጃንዋሪ 26 2026 በፈረንጆቹ ባሳተመው መጣጥፍ ላይ አንድ መረጃ ይዞ ወጥቷል። ይህን ባለ 30 ገጽ ዳሰሳ ሄዳችሁ ማንበብ ትችላላችሁ። ማንበብ ለምትፈልጉ ሰዎች ግቡና ሆርን ሪቪው ብላችሁ ዊክሊ ጂኦፖለቲካል ብሪፍ ፖሊሲ ሴኩሪቲ ኤንድ ስትራቴጂክ አፌርስ ኢን ዘ ሆርን ኦፍ አፍሪካ ሚል አንብቡት። እዛ ዝርዝሩን 30 ገጹን ላነብላችሁ አልችልም ለኔ። የዚህ ሳምንታዊ ሪቪው ላይ ከጃንዋሪ 19 እስከ ጃንዋሪ 25 ባለው ነው እኔ አንብቤዋለሁ 30ውን ገጽ። ለእናንተ ለኔ የሚሆነኝን ለዛሬ ውይይት የሚሆነኝን ብቻ ነው የወሰድኩት እንጂ በጣም ጥሩ ሪቪው ነው። በቃ ወስጃለሁ። ዮሐንስ ገብረ መስቀል ካልሆነ አልነበረም። አንድ ማስታወሻ ላይ አግኝቼ ነው ብያቸዋለሁ። this is written 10 years ago ግን የመጀመሪያ ይመስለኛል። we can check. ስለ ኤርትራ የተጻፈውን ነው የወሰድኩት። ስለ ኤርትራ 4-5 ጉዳዮች ጽፏል ሆርን ሪቪው በዚህ በ30 ገጹ። እዛ አንብቡት 30 ገጹን። እኔ አንድ ነገር ላይ ብቻ ነው ስፔሲፊክ የማደርገው፣ ከዛ ሌሎቹ መረጃዎች አመጣላችኋለሁ። ስለ ኤርትራ የጻፈው ላይ ምንድነው የሚለው? ሆርን ሪቪው በዲያስፖራ ኤርትራውያን ዘንድ ድህረ ኢሳያስ የቢሆን ትንታኔዎች መስራት ተጀምሯል የሚል ነገር አንድ አንስተዋል። አይ ቲንክ ኢት ትክክል ይመስለኛል። አሁን በብዙ ቦታ የምንሰማው በአጋጣሚ ትላንትና ዛሬም ከአንድ ጋር ሳወራ ነበረ ኤርትራ ሚዲያ ያለው ምን ሊሆን ይችላል ድህረ ኢሳያስ አይ ቲንክ እሱ ዲስከሽን ተጀምሯል። አሁን ኤርትራ ከኢሳያስ በኋላ የሚል እኔ ከዚህ በኋላም ትልቁ ውይይት አንዱ ትልቁ ውይይት ኤርትራ ከኢሳያስ በኋላ የሚል አሁን መጀመር አለበት ብዬ ነው የማስበው። ኢሳያስ በአጭር ጊዜ ይሄዳል። የፈለገ የ9 ድመት ነፍስ ቢኖረውም ይሄዳል። ግን ከኢሳያስ በኋላ ያለችው ኤርትራ ምን አይነት ኤርትራ ነው የምትሆነው የሚለው ግን በጣም በጣም ሊያሳስብ የሚገባ ጉዳይ ነው። ድህረ ኢሳያስ ማለት ነው። ምንድነው የምትገምቱት? ከኢሳያስ በኋላ ምን አይነት ኤርትራ ነው የምትሆነው?
በጣም ክሪቲካል ነው በነገራችን ላይ ይሄ ጥያቄ። ምንድነው ሊሆን የሚችለው? ቢኮዝ ኢሳያስ እየሄደ ነው፣ አልቆለታል፣ እንትን ወስዶታል። የፈለገ ቢሆን በቃ ተፈጥሮ ወስዶ እየወሰደው ነው። የፈለገ ብትወዱት እንኳን ተፈጥሮ ይወስዶታል፣ እየወሰደው ነው። ይሄ እውነት ነው። ምንም በሰው ልጅ ህይወት ውስጥ እኮ ያለ የነበረ የሚኖር ነው። ፕራክቲካሊ ደግሞ የምንሰማቸው ነገሮች እንደዛ ናቸው። አሁን ፕራክቲካል የሆነውን ይሄ ማለት ከሰውየው ጋር የተያዘውን ተውና አፍተር ኢሳያስ ምንድነው ኤርትራ የምትሆነው? አንዱ ያወጣው ሴናሪዎቹ ወረስት ኬስ ሴናሪዮ፣ ሌሎች ሴናሪዎች ማለት ነው። አይ ቲንክ መነጋገር ያስፈልጋል። ድረ ኢሳያስ ንግግር ኢትዮጵያውያን አንዳንዴ ያለው ብዙ ጊዜ ይሄ ነገር ያስጨንቀሃል። እኛ ምን አገባን? ኤርትራ ብትፈርስስ የራሷ ጉዳይ፣ ለምን ትጨነቃለህ? ይሄን ብዙ ሰው ይጠይቀኛል በነገራችን ላይ። አይ ቲንክ ተገቢ ጥያቄ አይደለም ብዬ አምናለሁ። ኢትዮጵያን ለምንወድ ሰዎች፣ የኢትዮጵያን ሰላምና ደህንነት ለሚያሳስበን ሰዎች ኤርትራም ልታሳስበን ይገባል። ኤርትራውያን አብረውን ስለኖሩ፣ ትላንትና አንድ ሀገር ስለነበርን፣ በቋንቋ ስለምንመሳሰል፣ በመልክ ስለምንመሳሰል፣ በባህል ስለምንመሳሰል አይደለም። ወይም የኤርትራ ስስ ልብ ስላለኝ፣ አንዳንዶቹ ደግሞ አባቴ ኤርትራ ስለሞተ ይሉኛል፣ ይሰድቡኛል እንደዛ ብለው። የሆነ ቀን በቃ ኤርትራ ኢትዮጵያ ትሆናለች ብለህ ስለምታስብ ይሆነው። አባቴ በራሱ ጉዳይ ነው የሞተው። ለራሱ ጀግና ነው አባቴ፣ ምንም ጥርጣሬ የለኝም በሱ ስለራሱ። ግን እሱ ስለሞተ እዛ ኤርትራን ፊል አድርጌ አይደለም፣ ከምሬ ነው ማለሳላችሁ። የኤርትራ ጣፋንታ በጣም አሳሳቢ ነው ለኢትዮጵያ ማለት ነው እንደ ሀገር። አንደኛው ለኤርትራ መልካም መንግስት፣ አንደኛው ሴናሪዮ መልካም መንግስት መጥቶ ሰብአዊ መብት የሚያከብር፣ ዴሞክራሲ የሚያከብር፣ አብዛሃነትን የሚያከብር፣ የኢኮኖሚ እድገትን የሚያበረታታ፣ ብልጽግናን የሚያበረታታ፣ ፍትህን የሚያበረታታ የመምጣት እድል አንዱ ሴናሪዮ እሱ ነው። የሚበረታታውም የሚደገፈውም ሴናሪዮ ይሄ ሴናሪዮ ነው። ኤርትራ ወደ ልማት፣ ወደ ዴሞክራሲ፣ ወደ ፍትህ እንድትሄድ ማለት ነው። የሚበረታታውም የሚደገፈው ፐርሰናሊ ብትጠይቁኝ ማለት ነው። ከኢትዮጵያ ጋርም ጥሩ የሚሆነው ኤርትራ ልማት ሲመጣባት፣ ዴሞክራሲ ሲመጣባት፣ ፍትህ ሲሰፍንባት ነው። ያኔ ሰጥቶ መቀበል ይመጣል። ያኔ የባህር በር አጀንዳ የሰጥቶ መቀበል አጀንዳ ይሆናል። አንደኛው እሱ ነው። ሁለተኛ ይሄ ካልተሳካ ድረ ኢሳያስ ኤርትራ ሶማሊያ ነው የምትሆነው። ሁለተኛው ሴናሪዮ እሱ ነው። ሶማሊያ አሁን ያገኘችውን ዕጣ ፋንታ ነው የምታገኘው። የተወሰኑ አካላት ነፃ ሀገር ሁሉ ዓለም ቢቀበላቸውም ባይቀበላቸውም ነፃ ሀገር ይመሰርታሉ። ዲፋክቶ ስቴት ይሆናል። ለምሳሌ አፋር አትጠራጥሩ፣ የቀይ ባህር አፋር ዲፋክቶ ስቴት ይሆናል። ጀስት ላይክ ሶማሊላንድ ማለት ነው። እንደ ኢሳያስ ክፉ ብንሆን ይህም ሴናሪዮ ጥሩ ሴናሪዮ ነው። እንደ ኢሳያስ እና እንደ ሻቢያ ክፉ ብንሆን ዲፋክቶ ሲሆን ቀይ ባህር
የቀይ ባህር አፋሮች ለኛ ይጠቅመናል ዲፋክቶ መሆናቸው። ግን አጠቃላይ ኤርትራ ሰላም ካልሆነም እሱም ላይጠቅም ይችላል። ሁለተኛው ሴናሪዮ ኤርትራ ሶማሊያ የምትሆንበት የተለያየ የጎበዝ አለቆች የሻቢያ ጀነራሎች ወዘተ ጎበዝ አለቃ ይሆናሉ። በአካባቢውን በሎካል ይቆጣጠሩታል። ትግራይ የሚባለውን ይቆጣጠራሉ። አፋር የሚባለው ይሄዳል፣ ሌላኛው ጋር ይሄዳል ማለት ነው። ስለዚህ ኤርትራ ሶማሊያ ነው የምትሆነው ሁለተኛው ሴናሪዮ። ሶስተኛው ሴናሪዮ ኤርትራ የመን ነው የምትሆነው ወይም ሊቢያ ነው የምትሆነው ከኢሳያስ በኋላ። ኢትዮጵያውያን ስናስብ ኤርትራ እንደ ሀገር ሊቢያ ብትሆን ወይም የመን ብትሆን ነው የሚሻለን? ሶማሊያ ብትሆን ነው የሚሻለን? ወይንስ የተሻለ ፍትህ፣ ልማት፣ ዴሞክራሲ ያለባት አገር ብትሆን ነው ወይ የሚሻለን? ሶስት ሴናሪዎች አሉ ማለት ነው። የመን ከሆነች አሸባሪ መናኸሪያ ትሆናለች። ሶማሌም ከሆነች አሸባሪ መናኸሪያ ትሆናለች። ሶማሊያ ግን ስል ዲፋክቶ ስቴቶችም ስለሚኖሩ ብዬ ነው። በእርግጠኝነት የቀይ ባህር አፋሮች ዲፋክቶ ስቴት ነው የሚሆኑት። ዓለም ላይቀበላቸው ይችላል እንደ ሶማሌላንድ ለጊዜው። ምናልባትም ደግሞ ከኢትዮጵያ አፋሮች ጋር ሊዋሃዱ ይችላሉ ጅቡቲ ስጋት ቢኖርባት። ባይዘው የጅቡቲ ስጋት አንዱ ከሱ ነው የሚቀዳው። ዲዘን የምትልመጠመጠው ጅቡቲ አንዱ ስፍራቸው እሱ ነው። ስለዚህ ሆርን አፌርስ ሆርን ሪቪው ዝርዝሩን ባያነሳም የኤርትራ ጣፋንታ ከኢሳያስ በኋላ ድህረ ኢሳያስ የሚለው ነገር በደንብ በኢትዮጵያውያን ዘንድ ውይይት ማድረግ ያስፈልጋል። ሶማሊያ ብትሆን ነው የሚሻለን? የመን ወይም ሊቢያ ብትሆን ነው የሚሻለን? ወይስ የተሻለ ፍትህ፣ ልማት፣ ዴሞክራሲ ሰጥቶ መቀበል የምትገባ ኤርትራ ነው ወይ የሚሻለን? በጋራ ጣፈንታችን የምንወስንባት። ይሄንን አንዱ ለውይይት ክፍት አድርጌ እተወዋለሁ። ሆርን አፌርስ ያነሳው ግን ድህረ ኢሳያስ ውይይት ተጀምሯል በኤርትራውያን ዘንድ የሚል አንድ ሀሳብ ነው እና መጀመሩም ትክክል ነው ብዬ ነው የማስበው። ኦልሬዲ ኢሳያስ ብዙ እድሜ አይቆይም። ኔቸርም የሚያቆየው አልመሰለኝም። እግዚአብሔር አይደለሁም እኔ ግን ከምናየውና ከምንሰማው ነገር ብዙ የሚቆይ አይመስለኝም። ፊዚካሊ ሊኖር ይችላል ግን ሊድ ማድረግ አይችልም ነው እያልኳቸው ያለው። ሁለተኛ ሆርን አፌርስ ሆርን ሪቪው ያነሳው የውስጥ መረጃዎቼ ብሎ ነው ያነሳው። የውስጥ መረጃዎቼ እንዳደረሱኝ ከሆነ የኤርትራ የደህንነት ኦፊሰሮች ከድተው ወደ አዲስ አበባ መጥተዋል። እነዚህ የኤርትራ ውስጥ ሆነው ለኢትዮጵያ ደህንነት መስሪያ ቤት ሲሰልሉ የነበሩ ኦፊሰሮች አምልጠው ወደ ኢትዮጵያ ገብተዋል። የእነዚህ ሰዎች ወደ አዲስ አበባ መምጣት ለኢትዮጵያ የተለያየ ጠቀሜታዎች አሉት ይላል። ለእኔ ትንሽ ዋው ያስባለኝ ነጥብ ይሄ ነው። በነገራችን ገብቷቸዋል። እነዚህ ሰዎች ሲሰሩ የነበረው የኤርትራ ደህንነትና ስለላ መስሪያ ቤት ነበር ሲሰሩ የነበረው አስመራ ወይም ኤርትራ ውስጥ ማለት ነው። አሁን ምንድነው ከውስጥ መረጃ ደረሰኝ ብሎ ሆርን ሪቪው እየነገረን ያለው? እነዚህ ኤርትራውያን ሆነው ኤርትራ ሆነው በደህንነትና በስለላ መስሪያ ቤት ሲሰሩ የነበሩት ጥለው ሸሽተው ኢትዮጵያ መጥተዋል ነው እያለን ያለው። እዛም ሆነው ለኢትዮጵያ ደህንነት ሲሰሩ ነበር ነው። ዋው ነው የሚያስብለው። ሆርን ሪቪው ቅርብ ነው ብዬም ስለማስብ ነው ባይዘው ይዤ የመጣሁት። ከኪሳቸው አይጽፉም። በጣም ከባድ መረጃ ነው አይደል? እንኳን ደህና መጣችሁ ነው የምንላቸው። የተለያየ ጠቀሜታዎች አሉት የእነዚህ ሰዎች መምጣት። እዛም ላይ ተጽፏል። የተጻፈውን ላንብብላችሁ። አድቫንቴጁን አንድ አድቫንቴጅ ጽፈዋል። ጥቅሙን የእነዚህ ሰዎች ከኤርትራ ሸሽተው ወደ ኢትዮጵያ መምጣት የስለላ ኃላፊዎቹ ወይም ኦፊሰሮቹ
የኢትዮጵያ መንግስት የኤርትራን የስለላ መዋቅር አሰራርና አርኪቴክቸር የበለጠ እንዲያውቀው ያደርጋል ይላል። ምን አናደዳሽ ሳባል ጅላንፎ ትለኛለህ? መጣ የስለላ ድርጅቶቹ መጡ ከኤርትራ ጥለው መጡ ማለት ነው ጅላንፎ የሚያስብለው? አይ ንዴታችሁ እኮ ነው የሚያስቀኝ። አንዳንዳችሁ ትቀላውጡና ቀላውጣችሁ አያስችላችሁ። የቀላወጠ ዝም ብሎ ነው የሚበላው። ያገኘውን ነገር አይወጣም ወደ አደባባይ። የኢሳያስን አርኪቴክቸር ማግኘት ይቻላል። የስለላና የደህንነቱ አደረጃጀት አወቃቀር እቺ ዳንቴል እኔ አንዳንድ የምናገረው ነገር ሲደርስ አየዋለሁ። በጣም በጣም ከባድ ነው። ዳንቴሏ እንዳትረሷት፣ የዳንቴሏን ኮንሴፕት ስትተረተር የት ትደርሳለች የሚለው ማለት ነው። ዛሬ ጃንዋሪ 26 2026 ሆርን ሪቪው ባወጣው መረጃ መሰረት እነዚህ ደህንነቶች የትላንትና ጽሁፍ ነው ወንድሜ። እነዚህ ደህንነቶች ወደ ኢትዮጵያ ሰርገው ገብተዋል፣ ጠፍተው ገብተዋል። እነዚህ ሰዎች አንዱ ጥቅማቸው የኤርትራ የደህንነት አርኪቴክቸሩን ለኢትዮጵያ መንግስት ይነግራሉ ተብሎ ነው። ዛሬ እንደውም አንዳንድ ሰዎች ጋር ስላላረጋገጥኩ ነው ማህበራዊ ድረገጽ ላይ የኤርትራ ጦርና የደህንነት ክፍል መዋቅሩ ተዘርግቶ ተተንትኖ አይቻለው እና ማቃቸው ሰዎች ናቸው፣ ግን አልፈለኩም ወደዚህ ለማምጣት። ዝም ብዬ ኮፒውን ይዤዋለሁ፣ ሳረጋግጥ አመጣላችኋለሁ እንጂ አንዱ በዛ ልክ ባይወጣም ደስ ይላል። የኢትዮጵያ ደህንነቶችም ካገኙ በአደባባይ ባያወጡት ጥሩ ነው ብዬ ነው ማምነው። አይጠቅምም። ደብል ስታንዳርድ ብዬ አላስብም። እኔ ምን ደብል ስታንዳርድ ያደርገዋል? አንደኛ ኮንትሮል ታደርጊያቸዋለሽ እህቴ። እንደዚህ አይነት ሰዎችን ስትሰሪም አሜሪካኖች እኮ ያደርጋሉ። ኢቭን ደብል ኤጀንት እኮ ይፈጥራሉ በሲስተም። ግን ይሄ ዩካን ኢንፎርሜሽኖቹን ኮንትሮል ስለምታደርጊ ከነሱ የሚወጣውን ነገር ታገኛለሽ። አንዱ እሱ ነው። ሁለተኛ እዛው ላይ የተሰማሁት ራሱ የኤርትራ የስለላ መዋቅሩ ተናውጧል እንዳለው መረጃ ማለት እርስ በራስ እየተፈራረጀ ነው። መታሰር የጀመሩ ሰዎች አሉ እዛው ኤርትራ። ስለዚህ በራሱ እዛ ያለውን መዋቅር ችግር ውስጥ እየከተተው ነው ማለት ነው። ስለዚህ ያመሰው ነው አሁን ባለው መረጃ እንግዲህ የኤርትራ ያለው የደህንነት እንትንም እየታመሰ መሆኑን ነው እየሰማን ያለ ነው። ሶስተኛ ትላልቅ የኤርትራ መንግስት ባለስልጣናት ጭምር የኢሳያስ አፈወርቂ ከስልጣን መወገድ መፍትሄ ነው ብለው እንደሚያምኑ ተነግሯል። እነዛ ባለስልጣኖች እነማን ናቸው ባላቅም ልገምት የምችላቸው ባለስልጣኖች አሉ። ግን አሁን በቃ ይራሱ በኢሳያስ ውስጥ ያሉ ባለስልጣናትም ኢሳያስ መሄድ አለበት የሚል አስተሳሰብ አለ። መሄድ አለበት ኢሳያስ የሚል አይ ዶንት ኖ። ከሳምንት በፊት ሊሆን ይችላል ዜናውን ያላየሁትም። እኔ የማየው ሚዲያ ሞኒተር ሳረግ ዛሬ ትላንትና የወጣ የሆርን ሪቪው ነው ያገኘሁት። ስለዚህ ከሳምንት በፊት ከሆነ ዳትስ ኦኬ። ፋክቱን እንትን አይለውም እስከዳር። ለኔ ግን ለንጋት ለዛሬ ፕሮግራም ልሰራ ስል ሪቪዎችን ስመለከት አንዱ ከማየው ነገር ሆርን ሪቪው ነው። ሳየው 30 ገጽ ዶክመንት ይዞ ወጥቷል። ከ30 ውስጥ አቴንሽን የሳበው ለኔ ብዙ አለ እኮ ስለ ሱዳን የተነገራለ፣ ስለ ግብፅ የተነገራለ። ግን ለኔ በጣም አቴንሽን የሳበው አላወራሁትም፣ አልሰማውም። ባይዘው ቱ ቢ ሆነስት አልሰማውም ነበር። ስለዚህ ዛሬ ሳየው የትላንትና ሪፖርት ነው። ሆርን ሪቪው ደግሞ ትንሽ ትረስት ማድረገው ነው ብዬ አስባለሁ። ስለዚህ ያንን ነው እያቀረብኩ ያለሁት እስከዳር። ኢት ዳዝንት ማተር ታይሙ። በነገራችን ላይ ደግሞ በሌላ አነጋገር
ምክንያቱም ፋክቱ መሬት ላይ ያለ ፋክት ከሆነ ማለት ነው። ሳምንትም ይሁን ምን ፋክቶቹ የኤርትራ የስለላ ሰዎች አምልጠው ኢትዮጵያ ገብተው ከኢትዮጵያ ደህንነት ጋር አብረው እየሰሩ ነው የሚል ነው። ለእኔ ይሄ ዜና ነገም መጥቼ ብሰራበት ያረጀ ዜና አይደለም። ከነገ ወዲያም ብሰራበት ያረጀ ዜና አይደለም። ያንን እንድታስቡ ይፈልጋሉ። the good thing ምን መሰላችሁ? usually ከኤርትራ አንጻር ስርዓት ነው የሚያፈርሰው። ይሄ ለምንድን ነው ስርዓት የሚያፈርሰው? የኤርትራ መንግስት እንደ መንግስት የቆመው በደህንነት መዋቅሩ በስለላ መዋቅሩ ነው የቆመው። ሌሎቹ ሊለያይ፣ ኢትዮጵያ እንደዛ አይደለም። ኢትዮጵያ በደህንነት መዋቅሩ ብቻ አይደለም የቆመችው። አንድ ምሰሶ ሊሆን ይችላል። የሬድዋን መስሪያ ቤት ለስርዓቱ መቆም አንድ ፒላር ነው፣ ምንም ጥያቄ የለውም። አንድ ፒላር ነው ብሔራዊ ደህንነት ስለሆነ። ለኢትዮጵያ መቆም ግን ብዙ ፒላሮች አሉ። የኤርትራ መንግስት ግን የቆመበት አንድ ምሰሶ የስለላና የደህንነት መዋቅሩ። በዚህ ላይ መወያየት ይቻላል። ቅድምም ድረ ኤርትራ ያስፈራኛል ያልኳችሁ ለዚህ ነው። ድረ ኢሳያስ በጣም ይቅርታ፣ ድረ ኢሳያስ የሚፈርሰው ኤርትራን ያቆማት የደህንነት መዋቅሩ የስለላ መዋቅሩ ነው የሚፈርሰው የሚገነደሰው። ሌላ ምሰሶ የላትም ኤርትራ የቆመችበት። ስለዚህ ይሄ የስለላ ሰዎች ሰብረው ወደ ኢትዮጵያ በገቡ ቁጥር የሚሆነው ምንድነው? ያ ምሰሶ ነው የሚገዘገዘው ማለት ነው። ብሯ ትርጉም የለውም፣ ኢኮኖሚዋ ትርጉም የለውም፣ ዲፕሎማሲዋ ትርጉም የለውም። ምሰሶ አይደለም። ወታደሮቿ ትርጉም የላቸውም። የ18ኛው የ19ኛው ክፍለ ዘመን ወታደሮች ናቸው። ወታደራዊ አቅሟን ጨምሮ ቴክኖሎጂ የላትም፣ ማህበራዊ ልማት የላትም፣ የሰው ልማት የላትም፣ ትምህርት የለም፣ ምን የለም። እንደ ምሰሶ እንደ አገር ሊያቆማት የቻለው ነገር የደህንነት መዋቅሩ ብቸኛው ፒላር ማለት ነው። ጀስት ላይ ጎጆ ቤት ሰርታችሁ ጎጆ ቤቱ ላይ ቆመው የመሃሉ እንጨት ማለት ነው። አሁን ያን የመሃል እንጨት ስትገረስሰው እንዳለ ነው የሚፈርሰው። ጎጆ ቤቱ ዘጭ ነው የሚለው። ቀላል አይደለም። ይሄ ምሰሶውን ነው እየተቆረጠ ያለው፣ የቆመበትን ምሰሶ። በቀላል ማየት የለባችሁም። ይሄን ከሌላው ይለያል ማለት ነው። ሌላው ሚካኤል ሩቢን የሚባል ከዋሽንግተን ለዋሽንግተን መንግስት ወይም ለአካባቢው ቅርብ የሆነ ምሁርም ያቀረበው ሐሳብ በሆርን ሪቪው ላይ ተቀምጧል። ለፕሬዚዳንት ትራምፕ የተሰጠ ምክር ሐሳብ ነው። ሰውየው ሚካኤል ሩቢን ነው የሚባለው። ምንድን ነው ያለው ሚካኤል ሩቢን? ፕሬዚዳንት ትራምፕ ከኤርትራ አንጻር ሊከተል የሚገባው የውጭ ጉዳይ ፖሊሲ አገዛዙን ማስወገድ ላይ ያተኮረ ሊሆን ይገባል ነው የሚለው።
ምንድነው የሚለው የማይክል ሩቢን ለትራምፕ ያቀረበለት ምክር ሐሳብ የኤርትራ መንግስት መጠገን አይቻልም። ስለዚህ ያለን አማራጭ የኤርትራ መንግስት ማስወገድ ነው የሚል ምክር ሐሳብ ነው ያቀረበ ያለው። ልንጠግነው የምንችለው አይደለም የኢሳያስ መንግስት ብሎ ማለት ነው። አይ ቲንክ በዚህ ላይ የአሜሪካ ያለው የኤርትራ ኤምባሲም ሪያክት አድርጓል መሰለኝ በዚህ ጽሁፍ ላይ። እነዚህን ሁሉ መደመር ነው አብረን ስንደምረው የምናገኛቸው ነገሮች ይኖራሉ ማለት ነው። የኤርትራ መንግስት አደጋ ውስጥ ነው ያለው። እነዚህ መረጃዎች የሚያሳዩት የስለላ መዋቅሩ ከገባ የአሜሪካ ምሁራኖች በዚህ ደረጃ አስተያየት እየሰጡ ከሆነ አደጋ ውስጥ መሆኑን ነው ያለው። ይህ አንድ ጉዳይ ነው። ሁለተኛ ሌላ ጥንካሬ ግን የለውም እያልኩ አይደለም። አስተያየት ሲሰጡ አይቻለሁ። የኢሳያስ መንግስት በሁለት ነገሮች ነው የቆመው። አንዱ ቅድም ያልኩት ዋናው ምሰሶ የደህንነት መዋቅሩ ነው፣ የስለላ መዋቅሩ ነው። ሁለተኛው ምሰሶ ግን የኢሳያስ መንግስት እንደ መንግስት ተላላኪም ነው ላኪም ነው። የተላላኪነት ብቃትም አለው፣ የላኪነት ብቃትም አለው። ይችን እንዳትረሱ። ሌላኛው እድሜ ማራዘሚያ የኢሳያስ ጥሩ ተላላኪ ኤንድ ጥሩ ላኪ መሆኑ ስትጽፉ ስላየው ነው። ሳውዲ፣ ግብጽ ምናምን ስትሉ አይቻለሁ። ልክ ነው። እድሜውን ካቆዩለት ነገሮች አንዱ ጥሩ ተላላኪ at the same time ደግሞ ጥሩ ላኪ ስለሆነ ማለት ነው። ለግብጽ ጥሩ ተላላኪ ነው፣ ለነ ኢራን ጥሩ ተላላኪ ነው፣ ለሌሎች ኃይሎች ጥሩ ተላላኪ ነው። ህወሓትን ይልካል፣ ላኪ ነው፣ ጥሩ ላኪ ነው። ለሶኮልድ አማራ ፋኖን ይልካል፣ ላኪ ነው። ከኦነግ ሸኔ ጋር እንኳን ብዙ ሪሌሽን የለውም፣ ብዙም አይደለም። ፕሮፓጋንዳውም ካለፈው እንኳን አንስቻለሁ። የተሰበረ ሸክላ የሚወጣ ድምፅ ነው የኔ ኢሳያስ ፕሮፓጋንዳ። ከተሰበረ ሸክላ የሚወጣ ነው። ብዙ እኔ በፕሮፓጋንዳው ቆሟል ብዬ አላስብም። ኢሳያስ ምኑን ነው ፕሮፓጋንዳ የሚሰራው? ኢሳያስ ምን አለው? በፕሮፓጋንዳ ኮንቴክስት ምኑን ይሸጣል? ይሄ ውር የሚሉትን ሚዲያዎች አይታችሁ ነው? እሱ እኮ ለእኛ ኮንሰምፕሽን ነው። በዓለም ደረጃ የትኛው ኮንሰምፕሽኑ ነው? ፕሮፓጋንዳ ምሰሶ አይደለም ኢሳያስ። የትኛው ሚዲያ አቅሙ፣ የትኛው እንትኑ የደህንነትና ስለላ መዋቅሩ ነው ትልቁ። ኤንድ ለ50 ዓመት ለምናምን ዓመት የዘለቀበት ነው። በነገራችን የስለላ መዋቅሩ። ስለዚህ በአንድ በኩል የስለላ መዋቅሩ ነው፣ በሌላ በኩል ጥሩ ተላላኪ ሎ ኮስት፣ በነገራችን ላይ በትንሽ ወጪ የሚላላክ በትንሽ ወጪ ግብጽ በትንሽ ወጪ ነው ሎ ኮስት ነው የምትልከው። ተነጋግረናል በዚህ። ጥሩ ላኪም በዛ ላይ ደግሞ ቲፒኤልኤፍ የሚባል ምርጥ ፈረስ አለው። ምርጥ ፈረስ ትሮይ ሆርስ። አሁን ደግሞ ንቅናቄ ነው ምናምን የሚባል እነ ጀነራል ተፈራ እነ አስረስ ያሉበት ጥሩ ፈረስ አግኝቷል። ጥሩ ትሮይ ሆርሶች። ስለዚህ በአንድ በኩል ተላላኪ፣ በሌላ በኩል ላኪ ነው ማለት ነው። ሽብርተኛ ያደራጃል እና አልሻባብ የሱ ቡድኖች ነበሩ። ተልኮ ነው፣ የራሱ እንትን የለውም። እነዚህ ሁለት ነገሮች ሲሪየስሊ ማየት የሚያስፈልግ ይመስለኛል። አንዱ ነጥብ ይሄ ነው። ሁለተኛ ምናልባት የጽምዶ ጋር ትንሽ ሀሳብ ልስጣችሁና አንዳንድ ድምፅ የደረሰኛል። አንዳንዶች ወጥተዋል መሰለኝ፣ በኋላ ላይ ሳይ ድምፆቹ ወጥተው አይቻለው። በተለይ የትግራይ ቋንቋ የሚችሉ ሰዎች
ሲለዋወጡት አይቻለሁ። ግን ለኔ ትንሽ እንትን እንዲላችሁ አንድ 3 ድምጾች ደርሰውኝ ነበር ግን በኋላ እንዳልኩት ኤክስክሉሲቭ አይደለም፣ ሌሎችም እንዳወጡት አይቻለሁ። ምንድነው ጽምዶን የፈጠሩት ሰዎች የሚነጋገሩት ነገር ነው፣ የኤርትራዎቹ ማለት ነው። ለምን ጽምዶን እንደፈጠሩ የሚነጋገሩበት ነገር ነው። ስለዚህ እኔ ትርጉሙን ለማሰራት ሞክሬያለሁ፣ ግን ድምጹን የተወሰነ ትግርኛ ለምትችሉ እዚህ ውስጥ ካላችሁ ትርጉሙን ተርጉሙላቸው። እኔ ግን የተወሰነ ሐሳብ አነሰላችኋለሁና ይሄ ጽምዶን የፈጠሩት ኤርትራዎቹ ለምንድነው ጽምዶን የፈጠር ነው የሚል ዲስከሽን ሲያደርጉ ማለት ነው። ስሙት የተወሰነ رئيسون تبنادس بلانيرو اجين يقنيلا مشات ندري اذا خاصو عندنا مسحه غترد عنا يمين كتب كل 5 سنه المسكينه كانوا بس اي اندرياس دي حجز كنيشتي اي دون نو تحت انفرادي نسالكم ابا خمي مسلك مكايلي ثانك يو سو ماتش ثانك يو نصرت يا زلا برهين ابقى وانسي ازباو قمار አይታጣጣፉን ይኦም መንግስትናሲ ደረቀዩ መንግስትናሲ ቲ ፖለቲካ ጻውት ሳይጎብሮን እዩ ቁርዕ ዝበለይ ትርድ ዝበለይ ገለብሉ ይብሊهم ገሊኦም አይታጣጣፉን እዩ ትምትዕሳ ኮይን ምስማር ስለደምጽ ይብሉ አምናይ ተሳን ሓደን መጽሐፍ ናይ ባድሩ ነቀጻል ዝዛረበላላ ዳዓንት ተብዋ ህዝባው ግንባር ክሳብ ክንደይ ተዓጻጺፉ እቲ ናይ አትላንታ ዝርብ ዝነበረ ናይ ኖሮብ ዝነበረ ሪፈረንደም ከመይ ገይሮም ከም ዝዓግብሉ ገይሩ قلت أنا يبادر الله أصلا زارب الله يجن هنجي وحافظي دقماني أبدي أنا يصمدو مسمت أناسي تمجمر تاخد جمر كلا مسأول كليك قال إسرائيل نقبر نيرنا خمزي قالت راينتينا حدنتنا يقلنا يقلي ده حرب صمدو مسمت أسي حزبه قمبارو يمنقستي أساس نسويانا تزارر بيو نيويانا سكاب أبي شوي خوز ديو زبل قمتاي بزق سبع حزن كانت تقرارينا هنا تقراري سناينا نحجنا اليوم تبيعوهم سعروهم يو درقيو قري زبل حساب حزنا كم انت تقبرقن ربحام قودلنا نيو منقفنا يونيرنا خمان تحجي اتخمو مقبالو نويانا من تل مقبالو عبي بوليتيكاو مخسب اللون عنا عبي إذن يصندو إني بون ده زي نسعرو نيرو نسوني نكوينات 3 جزيرو ناي 0 ساعات أو جنيرو تصندو قنعو تتحزانا يتصندو نتلسودو حسود نبر القباب قاريتوو جزير عدل نيبو كانوا قدايو خاء نابو قصو صمدو مس عفار صمدو مس تقراي صمدو مس أمحارا صمدو مس السودان صمدو مس قدسي تصمدو تات اتيا صمدو معنا بعيني بوليتيكا خطري خلقها الزياء قداسيتين 4 بزر سب من البات تدريو نسو تراي كوينو دو مصرلو بتحريون تايلو معنات عجينا أولني برهانني قالني صد فلت زغلو نسوم قبرو اللو إل كانت تحاسب كان قلنا صمدو صراح يعني عبيتيو صراح قصيل كان صراح عنو زولويو بينو حدا والكسب نابتن صغير أيخونن ردو نقر يعني تزاربو له زي دلخون غلقن وتصندو علامو نتي سناي قربتنا إرترا زلوا دليت مخانو زقلس قن كالي وتهدراون بوليتيكاون رحقات كريديو أتيوم دموتونا دنبارو صلاتي بين كموتونا أنت موتوس بين مصو تصريح الليو بتقرأي كموتو ضي حشانا بعصب بدنكل بنيو دو كموتو حشانا سو انتاي نكبر توايلو زربحنا እኔ ሰራላችኋለሁ ትርጉሙን አስተርጉም ይሆነ ያመጣሁት እንዲው በባዶ ነው እንዳይባል ፈልጌ ነው ትርጉም በስለሽ ይላላችሁ ትርጉም በኤርሚያስ በሉና ስራዬ ብዬ አስተርጉም ይዋለው ነግራችኋለሁ ግን ምንድነው የነዚህ ጽምዶን የፈጠሩት ሰዎች ኤርትራውያኖቹ ምታቋቸው ማለት ነው ለምንድነው ጽምዶን የፈጠር ነው አላማው ምንድነው ግቡ ምንድነው የሚለው ነው የሚነጋገሩት
ስለዚህ ከኤርትራውያን ኮንቴክስት ከፈጠሩት ሰዎች ኮንቴክስት ምን እንደሆነ የተወሰነ እንድታቁ ነውና ኦዲዮ መኖሩንም ለማሳየት ነው። ዲቴይልም ሁሉንም አላነሳም። ታንክ ዩ ሳሚ። ጽምዶ የተመሰረተው ኤርትራን ለማዳን ነው የሚሉት የተወሰነ ዕድልና እዩ ሕማቅ አጋጣሚ ጎረቤት ሕማቅ ጎረቤት ከ እዚኦም ጥቃና ዘለዉ ዝኸፍ እዮም እዚኦም ጥቃና ዘለዎም ዝኸፍ እዮም እዚ ፅምዶ ገለመለ ድሓን ክንፀምድ ኢና እቲኦም ብዓበዮም ግን ዓቅሚ የብሎም ብቕዓት የብሎም ኣፍልጦ የብሎምን ኤርትራዊ ብለካ ኣለኹ እዚ መንእሰይ ኤርትራዊ እዚ ከመሓድሮም ይኽእል እዩ እዚ ኤርትራዊ መንእሰይ ኣመሓዳሪ ንዓኦም ይኹን ንሱዳን ይኹን ንየመን ይኹን ንጅቡቲ ነዚኦም ከባቢና ረዲዮም ክብሉና ብኸመይ ኢና ክንነብር ከም ኤርትራውያን ኣብዚኣ ዘላትና ንእሽተይ ሃገር ብሰላም ሃገርና ከነማዕብል ኤናይ መንገዲ እንተተኸተልናዮ ኣነ ናይ መንእሰይ ስራሕ ኮይኑ ይስማዓኒ። ታንኪ ብዙ ነው ዝርዝር ስለሆነ የተወሰነ ሃይላይት ለማድረግ ነው። ምንድነው የሚሉት? ጥያቄው ብርሃነ የሚባለው ነው። ጽምዶ ለእኛ ለኤርትራውያን ያለው ፋይዳ ምንድነው ነው የሚለው። ከዛ አወል ሰይድ የምታውቁት ነው። ስለዚህ ነው ቅድም ያልኳችሁ እንድሪያስ ለተባለው በትግርኛ ስለ ጽምዶ ለብርሃነ የሰጠው መልስ እና ማብራሪያ ነው የቀረበው። ዝርዝር ነገር አላነሳላችሁም። ነምበር 1 እና አወል ሰይድ በግልጽ እየተናገሩ ያሉት ጽምዶን የፈጠርነው ለኤርትራ ፐብሊክ ዲፕሎማሲ ነው። ለሻቢያ ሻቢያን ለማዳን የፈጠርነው ፐብሊክ ዲፕሎማሲ ሻቢያ መዳን ስላለበት ነው። ስለዚህ ፐብሊክ ዲፕሎማሲ ሻቢያን ለማዳን የተፈጠረ ስልታዊ አካሄድ ነው የሚለው። ጦርነቱ እንኳን በፌደራል መንግስት በኢትዮጵያ ቢነሳብን ከትግራይ ጋር ተቀናይተን በአማራ ከአፋር ጋር ተቀናይተን ጦርነቱን ኢትዮጵያ ውስጥ ለማስቀረት የተቀረጸ ፖለቲካዊ ስትራቴጂ ነው ይላል። አማራ ከትግራይ አንድ ላይ ሆኖ ሳይጋደል ፌደራል መንግስቱን እንዲወጋ የተቀረጸ ስልት ነው ይላል። በአጠቃላይ ግጭቶች፣ ጦርነት እንኳን ቢኖር ኤርትራን ለማዳን የተፈጠረ ስልታዊ ኤርትራን የመከላከያ መንገድ ነው ይላሉ። እነዚህ እንግዲህ ጽምዶን የፈጠሩ ሰዎች ናቸው። በተለይ ትግራይ ውስጥ ያሉት ወታደራዊ አዛዦች በአሁን ሰዓት ሻቢያን እየተከላከሉ ስለሆነ ጉዳዩን በደንብ ተረድተውታል። እነሱ ባይኖሩ ኖሮ የኢትዮጵያ መንግስት ወደ ኤርትራ ግጭት ይፈጥር ነበር። ገባችሁ? እነሱ ባይኖሩ ኖሮ አሁን ጀነራል ተፈራን አምጡት እዚህ ጋር የኢትዮጵያ መንግስት ወደ ኤርትራ ቢሄድ ወደ ህወሓት ቢሄድ እንከመርበታለን ያለው ማለት እንከመርበታል ያለውን እነሱ አመጡታል። ኤርትራን ለመከላከል ነው። የኢትዮጵያ መንግስት ኤርትራን ከመውጋቱ በፊት ትግራይ ላይ አማራ ክልልና አፋር የሚጠቅሷቸው ባይዘው አፋር አማራና ትግራይ ነው። ኦሮሚያ ምናምን አይጠቅሱ። ስለዚህ ኤርትራን ለመከላከል የፈጠርነው ስትራቴጂካል ታክቲካል አቅጣጫ ነው። ይሄ የነሱ ድምጽ ነው። ሙሉን ድምጽ ከፈለጋችሁ ምናልባት ሌላ ነገር ላይ ለቅላችኋል። ከዛ ስቂ ነው ሁለተኛው ድምጽ ላይ ይሄን ስናረግ ግን ትግሬዎቹን እያመናቸው አይደለም ይላል። የምናምናቸው ሁሉ አይደሉም ነው የሚለው። ስላመናቸው አይደለም ጽምዶ የፈጠርነው። ትላንትናም ያደረጉንን እናውቃለን። የማይተማመን ባልንጀራ ማለት ነው። ጽምዶ ስንፈጥር የትግራይ ሰዎችን ስላመናቸው አይደለም። እንደውም ይላል
ድምጽ 3 ላይ አንዳንዶቹ ልክ ጽምዶ ብለን ስናስብ የትግራይ አገረ ትግራይ ይላሉ። እኛ የአገረ ትግራይ ሐሳብ የለንም። ጽምዶ በሚል ከነሱ ጋር እየተቀናጀን ባለንበት ሰዓት እነሱ ደግሞ ትግራይ ሀገር እንደ ሀገር እንታደጋልታለን እያሉ ነው። ሀገረ ትግራይ ማለት ነው። ምክንያቱም ነገ ከጠነከሩ ኦሮሞም አማራንም እንትን ብለው የሀገር ጥያቄ እንዲመለስ ያደርጋሉ። ይሄ ስጋታቸው ነው ማለት ባይ ዘ ዌይ ኢሳያስ የትግራይ ህዋትን የትግራይ ሊቅን ከሚፈራውም ሊጨፈጭፈውም ከሚፈልገው ነገር አንዱ ይሄ ኢሳያስ ውስጥ አባይ ትግራይ የሚባለው ኮንሴፕት እንዲጠፋ ነው የሚፈልገው። ታውቃላችሁ ይናል ይሄ ትግራይ ትግሪኝ አባይ ትግራይ ምናምን የሚባል ነገር በፍጹም የኢሳያስ በሽታው ነው። አንዱ ትልቁ የኤርትራ ብሔርተኝነት ስጋቱ እሱ ነው። በነገራችን ላይ አባይ ትግራይ የሚባለውና ትግራይ ትግሪኝ ማለት ነው። ኢሳያስ በጣም 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 ከሚፈራውም ከሚጠየፈውም ሊያጠፋውም ከሚፈልገው ነገር አንዱ ትግራይ ትግሪኝ ነው እና አባይ ትግራይ ነው። ያ ማለት ምንድነው? የተወሰነው የኤርትራ ክፍል ከትግራይ ጋር ያይዞ አገር ለመመስረት ማለት ነው። እስከ ወደብ ማግኘት ማለት ነው። አባይ ትግራይ የሚሉት እሱን ነው። በነገራችን መቼም ቢሆን ህዋቶችን አያምናቸው። መቼም ቢሆን በተለይ ሀገረ ትግራይ የሚሉት ያኔም እኛ ኢሳያስን ጀግና ባልነው ሰዋት ግላይ ስንወስጃለሁ። መቼም ሁሌ ግላይ ስወሰድ እንደማትሉኝ ተስፋ አደርጋለሁ። የፈለግን የኢሳያስን በጎ ነገሮች በምናፈንፍ ሰዓት አንዱ ሁሌ ፒክ አድርገን የምንመጣው ኢሳያስ ማለት እኮ ትግራዮቹ እንገንጠል ሲሉ አትችሏትም፣ አትገንጠሉ አላቸው፣ ተቃወማቸው፣ ተለያቸው የምትለውን ነበር ይዘን የምንመጣው። ታውቃላችሁ ኢሳት ላይ ኢሳያስ እኮ ኢትዮጵያን ስለሚወዳት ነው ትግራይ አትገንጠል ያለው። እነመለስ እነ ስብሃት ወይም ሌሎቹ አገረ ትግራይ ሲሉ ዘርበሉ የምን አገረ ትግራይ ነው አላቸው ይላል መጽሐፉም እንደዛ ስለሚል ማለት። እነ ስብሃትም እነ አቶ መለስ የጻፈውም ላይ ምርር ብሎ ነው የብሔር ፖለቲካን የግንጠላ ፖለቲካ ኢሳያስ ተቃወመን የሚለው። ለኛ ትልቅ ዱላ ነበር ይሄ፣ በጣም ትልቅ ህወሓትን ለመምቻ ሁሌ እንደምለው ቅቤ ጠጣ ዱላ ነበረ፣ ህወሓትን የምንቀጠቀጥበት። እና ምንድነው የሚላቸው ኢሳያስ ነው የኤርትራ ጥያቄ በኋላ እናየዋለን፣ የኤርትራ ጉዳይ ግን እንደ ትግራይ አይደለም፣ አታመሳስሉ ይላቸዋል። በነገራችን ኢኩቫለንስ አትፍጠሩ፣ እናንተ የመገንጠል ጥያቄ ሳይሆን ኢትዮጵያን ዲሞክራታይዝ ማድረግ ነው ያለ፣ ኢትዮጵያን እንደ ሀገር ነው መምራት ያለባችሁ ነው የሚላቸው። ይሄ ብሔር ፖለቲካንም አቁሙ ይላቸዋል። በነገራችን ላይ ታውቃላችሁ አይደል? እስከ ረጅም ጊዜ ድረስ በህወሓትና በሻዕቢያ መካከል ግንኙነቱ ከስትራቴጂ ወጥቶ ወደ ታክቲካል ወርዶ ነበር። አዲስ ኮምፓስ አዲስ ለሆናችሁ ሰዎች ስደግሞ ይቅርታ። መጀመሪያ ላይ የነበረ ጽምዶ ፈጥረው ሻዕቢያ እንትንን ጀብሃን አጠፉት፣ ኢሃፓን አጠፉት፣ ሌሎችን አጠፉና በኋላ ላይ ሰነድ ሲያዘጋጁ ተለያዩ። በማን ተለያዩ? በኢሳያስና በነ ህወሓቶች መካከል። እነሱ የብሔር ጥያቄ ብለው መጡ፣ የመገንጠል ጥያቄ ብለው መጡ ምናምን ሲሉ ኢሳያስ አይሆንም ማለት ምንድነው የመገንጠል ጥያቄ የምታመጡት? ምንድነው ይሄ ብሔር ብሔረሰብ የምትሉት? ሁሌ አሁን የሚያወራው እሱን ነው። ነግሬያቸው ነበር እኮ ህገ መንግስታቸው ውስጥ ብሔር ብሔረሰብ እንዳይሉ እያለ የሚያወራው ማለት ነው። ስለዚህ የኢሳያስ ኢትዮጵያ ውስጥ የብሔረሰብ ፖለቲካ እንዳይራመድ ይፈልጋል ብለን እንጮህለት ነበር። በቃ እንሸጠው ነበር ኢሳያስን። ባይዘዌ እንደኛ እኮ በወርቅ ሳህን አድርጎ የሸጠው የለም። እኛ ስለ እኔ ፐርሰናሊ እያልኩ አይደለም። ኃላፊነት በጋራ ነው መውሰድ ካለብን የምንወስደው። ካልወሰዱ ማይወሰዱ ዳትስ አፕ ቱ ዘም። ኢሳያስን ግን በወርቅ ሳህን ሸጠነዋል። ኢሳት ኃላፊነት መውሰድ ካለበት በዲያስፖራ ፖለቲካ ውስጥ ኢሳያስን የሸጠበት ነገር ነው ሪግሬት ሊያደርገው የሚገባው። ሪግሬተብል ነው።
የሆነች ልቅምቃሚ እየፈለግን ከዛ ኢንቴንሽኑን ከጀርባ ምንድነው? ለምንድነው ኢሳያስ ብሔር ብሔረሰብን ለምንድነው የጠላው? ለምን የጠላው? ጠልቷልስ? ፕራክቲካሊስ ጠልቷል ወይ? እኛ ግን አጎናት ኢትዮጵያ ውስጥ የህገ መንግስት እንዳይመጣ ተቃውሞ ነበር። ብሔር ብሔረሰብ አይወድም ነበር። የመገንጠል ጥያቄ አይግባ ብሎ ነበር። እሱ ነው የተጻፈም ስለምን። ከዛ ደግሞ እንግዲህ እነ ፕሮፌሰር ነፍሳቸውን ይማር እነ ፕሮፌሰር መስፍንም ምናምን መጥተው ከመለስ ይልቅ ኢሳያስ ኢትዮጵያዊ ነው አሉ። ኢሳያስን ሳናግረው አገር መምራት ይፈልግ ነበር አሉ። ከዛ ደግሞ ስብሃት መጣና አዎ የኢትዮጵያ መሪ መሆን ይፈልግ ነበር እኛም እምቢ ብለነው ነው እንጂ አለ። ደማመርንና በወርቅ ሳህን ይህን ሰው ይዘን ወጣ። ዶክተር ካሳ ከበደንም ነፍሳቸውን ይማር ማት ምሁር ነው። አሁን ይሳት ስል ኢንዲቪዥዋሊ ሚዲያዎቹ ብቻ ምሁሮቹም ሻለቃ ምናምን ዶክተር ምናምን ከፕሮፌሰር መስፍን እኮ አነሳው። በግልጽ እኮ ነው ፕሮፌሰር መስፍን መተው ኢትዮጵያዊ መሆን ምንም ፕሮፌሰር መስፍን ብቻ ሌንጮ ለታ አቶ ሌንጮ ለታ የኢትዮጵያ መሪ ሌንጮ ብቻ ሳይሆን ዶክተር ዲማ ነጎ የቅርብ ጊዜ ቃለ መጠይቅ ነው። ዶክተር ዲማም ኢትዮጵያ መሪ ብናደርገው ኖሮ እኮ አይሄዱም ነበረ ህዋቶች ነው እምቢ ያሉት ብሎ እኮ ዶክተር ዲማ ሲናገር ሰምቸዋል። ሶ ኢስ ኖት ኦንሊ ኢሳት እያልኳቸው አይደለም። በዛ ዙሪያ የነበረው ኔሬቲቭ ግን ፎር ዋት ፐርፐዝ ብሔር ብሔረሰብ አይኑር፣ ህገ መንግስቱ እንደዚህ አይሁን፣ መገንጠል ጥያቄን አውጡ ሲል ለምን ዓላማ ነበር አውጡ ሲል የከረመው የነበረው? ኦኬ ይሄን ያለ ሰው ካለ እሺ ጀግና እንበለው በሱ። ታዲያ ተገልብጦ ኦነግን ለምንድን ነው ስፔስ የሰጠው? ከዛ ከእንትኑ በኋላ ከኢትዮ ኤርትራ ጦርነት በኋላ ኦነግ በሉት ይሄ ኦብነግ በሉት አማራ ምናምን በሉት አርበኞች ግንባር በሉት ጠቅላላ የብሔር ድርጅት መሬት ላይ የነበሩት ኤርትራ ኢሳያስ ነው የሚቀልባቸው። ኮሎኔል ፍጹም ባለቤት ነበር ለነሱ። ለኮሎኔል ፍጹም እነሱ ደግሞ በወርቅ ሳህን የተሰጡ ነበሩ እነ ኦነጎች። ሰው ዋይ አንድ ሰው ኢትዮጵያ ላይ የብሔር ፖለቲካ መኖር የለበትም ካለ፣ ኢትዮጵያን የሚያጠፋት የብሔር ፖለቲካ ነው ካለ፣ መገንጠል የሚባል ነገር አይኖርም ካለ ተገልብጦ ኦነግን እንዴት መሬት ይሰጠዋል? ኦብነግን እንዴት መሬት ይሰጠዋል? ጋምቤላ ነፃ አውጪን እንዴት መሬት ይሰጠዋል? ስለዚህ ይሄንን ነው መፈተሽ አለብን። ዲያስፖራ በደንብ ራሱ ማየት አለበት የሚል ጥያቄ ማነሳው እኔ ከኔ ወይ ከተቋሜ ከምናምን ተነስቼ አይደለም። the whole የዲያስፖራው ኢምፓየር ስለ ኢሳያስ ሲያስብ ምንድን ነበር የሚያስበው? ከዛ ውስጥ ድርሻውን ሁሉ ጎበዝ ከሆነ ድርሻውን ጎትቶ ይወሰድ። ለውጥን የሚያስብ ሰው ሁሌም ድርሻውን ጎትቶ ይወስዳል። I'm ready to take የኔን ድርሻ። ምን ያህል ተጽዕኖ ነበረው አልነበረም አላቅም፣ ግን ቢያንስ የሆነ ስለ ኢሳያስ አዎንታዊ ነገር ካገኘው ጎትቼ ይዘን መጣ ነበር። ከኔ በላይ ደግሞ ሲሳይ አጌና ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ሌላ ውስጥ እንዳንገባ። መልካም ቀን።